ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ቃሊቲና ገላን አካባቢ ላይ ንግዶትን ማድረግ የምትፈልጉ ነጋዴዎች ይህ ቪዲዮ ለእናንተ ነው። ቴምር ፕሮፐርቲ አዳዲስ ቦታዎች ላይ አዳዲስ ነገርን ማምጣት የማይሰለቸው በአሁኑ ሰዓት ላይ ደግሞ ገላን ላይ G+7 የሆነ እጅግ ዘመናዊና ቅንጡ የሆነ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ ብቻ እነሆ በሽያጭ ላይ እንገኛለን። ታዲያ እነዚህን ሱቆች የግላችሁ ማድረግ የምትፈልጉ ነጋዴዎች በ0915 81 13 14 ላይ ይደውሉልን። እናመሰግናለን። ቀልብ ንጹህ ስታደርግ ሰላም ይሰማሃል። ዛሬ ሰው ቂም ይዝና ሰላሙን ያጣል። በስጭት ጭንቀት ይወርሷል። ቀልብ ንጹህ ከሆነስ ወላሂ ደስታ ነው። ጥሩ እንቅልፍ ትተኛለህ። አንድ ወንድም ለራሴ ስል ነው እኔ ሰዎችን አውፍ ብለዋል። እንዴት ሲባል ለምን እያየዋቸው በሳጫለሁ እንዴ አውፉ ብዬ ሰላሜን አላገኝም እንዴ አለ። አዎ ዛሬ ግን የምቀኝነት በሚገርም ሁኔታ የሰዎችን ሀያት እያበላሸ ነው። ድግምቱ የሚመጣው በምቀኝነት ነው። ሲሕር ዛሬ እየበዛ ነው። ሰው እንዳይማር ሰው ከትምህርቱ እንዲርቅ፣ ስራም ደግሞ ጥሩ የሚሰራ ከሆነ ከስራው እንዲርቅ የተለያየ ነገር ይደረግበታል። በምን ከተባለ በምቀኝነት። ድግምት የሚሰራው ቀልብ ሲበላሽ ነው። ቀልብ ሲቆሽ ነው። ቀልብ ሲቆሽ ሰው ጠንቋይ ቤት ሄድና ድግምት ያሰራል። ምን ማለት ነው? ምቀኝነት ወደ ኩፍር ይወስዳል ማለት ነው። እንዴት ከተባለ አሁን ያልኳችሁ መንገድ የቀልብ መበላሸት ሰው እንዴት ትምህርት በለጠኝ ከውጤት እንዴት በኔ ይሆናል? ነጋዴም ከሆነ እንዴት ከኔ በላይ ይሆናል? ሁሉም ባለበት ፊልድ ምን ይላል? ይመቀኛኛል። የዛኔ ምን ይሆናል? ምቀኝነቱ እየበዛ ሲመጣ ቀልብ ይጠቁራል፣ ይበላሻል። አላህ ወደ ከለከለው ቦታ ይሄዳል። ወዴት? ወደ ጠንቋይ ቤት። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ጠንቋይ ቤት መጥቶ ጠንቋይ የሚናገረውን ንግግር እሺ ያለና የተገበረ የተቀበለ እውነት ያለ አሉ በሙሐመድ በተወረደው ቁርአን ክደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያች ጠንቋይ ቤት ያስኬደዋል። ጠንቋይ ቤት መሄድ ብቻ ኢማም ሙስሊም በዘገቡት ሐዲስ የ40 ቀን ሰላቱ ተቀባይነት አይኖረውም ተብሏል እኮ። አላህ ይጠብቀን። ደካማ ፍጡር ጋር ዒልም الغይብ የሩቅ ሚስጥርም ይሞግትን ያውቅልሃለሁ ያውቅልሻለሁ እያለ ቤተሰብ ከቤተሰብ ከጎረቤት የሚያጣላ እሱ ጋር ይሄዳል። በምን? በምቀኝነት። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢያኩም ወልሐሰድ፣ አደራችሁን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ፣ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ኸጠብ፣ ልክ እሳት እንጨትን ጨፍድድ አድርጋ እንደምትበላው ምቀኝነት መልካም ስራችን ትበላባቸዋለች። ምቀኝነት የይሁዶች ባህሪ ነው። አዎ ይሁዳዎች የነብዩን አለይሂ ሰላቱ ወሰላም ንቡዋ ነብይነት ወላሂ በደንብ ያውቃሉ። በመጽሐፋቸው በደንብ ተገልጸዋል። ያዕሪፉነሁ ከማ ያዕሪፉነ አብናአሁም እንዳሉ አላህ ልጆቻቸውን እንደሚያውቁት የእኛን ነብይ ሙሐመድን አለይሂ ሰላቱ ወሰላም ጠንቅቀው ያውቁታል። አዎ አንተ ልጅን እንዴት ይጠፋል? ጀርባውን አይተኮ ታውቀዋለህ። አብዱላህ ኢብኑ ሰላም የእውነት ነው እንደ ልጆቻችሁን እንደምታውቁት ታውቁታላችሁ የተባለው የእውነት ታውቁ ነበር እንደ ነብዩን አለይሂ ሰላቱ ወሰላም ተብሎ አንዱ ሰሃባ ሲጠይቀው ከሰለመ በኋላ አብዱላህ ኢብኑ ሰላም የይሁዶች ሊቃውንት ነው እንዴ ከዛ በላይ ነው እንጂ የምናውቃቸው። ልጄንማ ሚስቴ ልጄኑ ስላለችኝ ነው ያመንኳት የተቀበልኩት። እናትነት እውነት ነው፣ አባትነት እምነት ነው የሚባል ነገር አለ። ነብዩን ግን ከዛ የበለጠ እናውቃቸዋለን ነብይ መሆናቸውና ነብዩ ሆኑ ሲመጡ እምቢ አሉ። አላህ ምን አለ? አም يحسدون الناس على ما آتاهم الله من فضله፣ ሰዎች አላህ በሰጣቸው ችሮታ ይመቀኛሉ እንዳሉ። ቃለ ቀታዳ አልሙራዱ ቢናስ العرب፣ አረቦችን የተመቀኙዋቸው ማን? ሐሰደሁም اليهود على النبوة፣ ይሁዶች በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ከአረቦች ነብይ ለምን መጣ ለምን ከኛ ይሁዶች ለምን አልመጣም ብሎ ምን አሉ? ተመቀኙ እንጂ ነብይነቱ እንደሚመጣ ያረጋግጡ ነበር። ለምን ከአረቦች ሆነ አሉ። ስለዚህ ምቀኝነት የይሁዶች ባህሪ ነው። ከአንድ ሙስሊም ሊጸዳ ይገባል። ምቀኝነት የአቡ ጀሃልን ባህሪ ነው። አቡ ጀሃል እኮ ነብዩን የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ሲጠቅስ ምን አለ? በኒ ሐሺሞች ሲያበሉ አበላን፣ ሲያጠጡ አጠጣን፣ ሲያለብሱ አለበስን፣ ከኛ መካከል ነብይ መጣሉ። ይሄን እንዴት እንቀበላል? ከበኒ መኽዙም ቢመጣ ሊቀበል ነበር ማለት ነው?
የአቡ ጃህል ጎሳ በኒ መኽዙም ነው። ምቀኝነት ዩሱፍን ያን ሕፃን ልጅ ከአባቱ ለይተው ወንድሞቹ አያችሁ እንዴት ዕውር እንደሚያደርግ ጉድጓድ ውስጥ እንዲከቱት አደረጋቸው። እንዴት ከአባታችን ዘንድ ተወዳጅ ሆነ ከኛ የበለጠ ብሎ ሸጡት በትንሽ ሳንቲም። ምቀኝነት የት እንደሚያደርስ የኢብሊስን ባህሪ ነው ቅድሚያ ላይ እንደገረኩላችሁ። አነ ኸይሩ ሚንሁ ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን ያለው ኢብሊስ ነው። ታዲያ አንድ ሙስሊም ይህን እንዴት ውስጥ ያስገባል? ኢብኑ ተይሚያ ረሕመቱላህ ዐለይሂ ምን ይላሉ? አልሐሰዱ ሐሰድ ማለት ፊህ ቡኽሉን ወዙልሙን አሉ። በሱ ውስጥ ቡኽል ስስትና በደል አለበት አሉ። ፈኢነሁ ቡኽሉን ቢማ አዕጢየሁ ገይሩሁ እሱ ለተሰጠው ሰው የሚሳሳ ማለት ነው። ለምን ተሰጠው እያለ የሚሳሳ የሆነ ሰው ሲሰጥ እንደው ባይሰጠው እያለ ያለ ምቀኛ ማለት የሆነ ቦታ ሰደቃ ይመጣል ከተባለ ይባላል እንዳይመጣ ይላል። እኛም ባንጠቀም ይሻላል እነከሌ ከሚጠቀሙ ይላል። እኛ ባንጠቀም ይሻላል። አየህ ዕውር ያደርጋል። አንድ ቂሳ አለ። አንደኛው የፈለከውን ገንዘብ ንብረት ጠይቅ፣ አንተ ግን የጠየቅከውን እጥፍ ለጎረቤት ይሰጠዋል ሲባል ለምንድን ነው ለጎረቤት እጥፍ ይሰጠዋል? ምን አገባ ጠይቅ። አንተ 1 ሚሊዮን ብር ከጠየቅ ለጎረቤት 2 ሚሊዮን ብር አለ። 10 ሚሊዮን ከጠየቅ ለጎረቤት 20 ሚሊዮን አለ። ያ አላህ ምን አለ ተቀብሎ እሱም ጎረቤቶቹ ቢደሰቱ። ይሄ ምቀኛ አሰበ አለመና ጎረቤቴ ከኔ እጥፍ ነው የሚወስደው? አዎ እንደዛ ከሆነ የኔ አንድ አይን ይጥፋ አለ። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ። አያችሁ ምቀኛ እንቅልፍ የለውም። ምን ነገር ላድርግ ይላል። መግቢያ ላይ እንዳልኩት የሙስሊሙን አንድነት ይበታትናል። ከዚህ በላይ በላይ የለም። የሙስሊሙን አንድነት በምቀኝነት ይመጣል። አንድነታችን እንዳይጠናከር የሚያደርገው ወንድምህ ኸይር ነገር ሲያገኝ አልሐምዱሊላህ የኛ ባቶን ይቆጭን ነበር፣ እሳ ያገኘህ እሳ አላህ ጨመረልህ ማለት። ምቀኛ መጥፎ ነው፣ ዕውር ያደርግሃል። የምትሄድበት መንገድ ገደል ውስጥ ይከታል። ሰላም ታጣለህ። ለዚህ ነው ጠዋት ማታ በአምስቱም አውቃት ሰላት በተለይ መግሪብና ሱብሂ ላይ ደግሞ 3 እንድንቀራው፣ በሌላው ሰላት አንድ ጊዜ ከሰላት በኋላ እንድንቀራው ታዘዝን። 3 የቁርአን ሱራዎች አሉ። ሱረቱል ናስ፣ ሱረቱል ፈለቅ፣ ሱረቱል ኢኽላስ። ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። ከሰላት በኋላ እንቀራለን። ሱረቱል ፈለቅ ላይ ምን አለ? ወሚን ሸሪ ሐሲድን ኢዛ ሐሰድ። ምቀኛ በተመቀኘ ጊዜ ባንተ እጠበቃለሁ። አዎ አላህ ካልጠበቀ ማንም ሊጠብቅ አይችልም። ለምን? ምቀኛ ካንተ ጋር ምንም ጸብ የለውም። ምንም። ለምን ጥሩ ሆንክ? ለምን ለበስክ? ፊት ላይ ማዲያት ካለ እሷ ከጠፋች ለምን ጠፋ የሚል ማለት ነው። አላህ ይጠብቃል። ዕውር ነው የሚያደርገው። ይህ የቀልብ በሽታ ነው። ይህንን ራቁ። ሁለተኛው ኩራት ነው። አንድነትንም ያበላሽ ነው። የቀልብም ከባዱ በሽታ ኩራት። ኩራትን ረሱል ዓለይሂ ሰላቱ ወሰላም ኩራት ማለት ምን እንደሆነ ነብዩ አብራሩት፣ ገለጹት። በአንድ ወቅት አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ አንድን ትምህርት ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። የኩራትን ከባድነት ሲገልጹ አንዱ ሰሃባ ጥያቄ ጠየቀ። ላ የድኹሉል ጀና ጀነት አይገባም አሉ መን ካነ ፊ ቀልቢሂ ሚስቃሉ ዘረትን ሚን ክብሪን፣ በልብ ውስጥ በቀልብ ውስጥ ትንሽም ብናኝ የምታክል ክብደት የምትመዝን ትንሽ ኩራት ያለበት ሰው ጀነት አይገባም ሲሉ ሰሃቦቹ ደነገጡ። አንዱ ሰሃባ ያ ረሱለላህ አንተ አላህ መልእክተኛ፣ ፈቃለ ረጁል ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰነን፣ ልብሱ ያማረ እንዲሆን ይፈልጋል አንድ ሰው፣ ወነዕሉሁ ሐሰነተን፣ ጫማውም ያማረ ብራንድ የሆነ ያማረ ነገር መልበስ ይፈልጋል። ኩራት ነው እንዴ ብሎ ጠየቀ። ፈራ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ጀሚል ዩሒቡ ጀማል፣ አላህ ውብ ነው፣ ውበትን ይወዳል። ቆንጆ ነው፣ ቆንጆን ይወዳል። አላህ ጥሩ መልበስህ አይደለም አላህ ይወደዋል። ንጽህና አጥሁሩ ኒስፉል ኢማን፣ ንጹህ ያማረ፣ በተለይ ደግሞ አላህ ዘንድ ስትገናኝ ሰላት ስትሰግድ ያማረ ልብስን ስትሰግድ ደግሞ ሱብሃንአላህ። ዛሬ የኛ ተቃራኒ ነው አይደል? የሆነ መስሪያ ቤት ስንሄድ የሆነ ቀጠሮ አለ ከተባለ ሱብሃንአላህ የሚያምር ልብስ እንለብሳለን። አላህ ፊት ስንቀርብ ደግሞ ቡቱቱ። ለምን? ይበልጥ እኮ ውበታችን ሊጨምር የሚገባው የት ነው? አላህ ፊት ነው። አላህ ፊት ሰላት ስንቆም ያማረ ልብሳችንን ንጹህ ሆነን፣ መላእክቶች ንጹህ ነገር ያስደስታቸዋል።
አንድ ሰው ነጭ ሽንኩርት ከተጠቀመ መስጊድ እንዳይመጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ነጭ ሽንኩርት ሰዎችን አዛም ያደርግ፣ ሰዎችን አዛም ያደርግ ደግሞ መላእክቶችንም አዛ ያደርጋል አሉ። ስለዚህ ያማረ ጥሩ መዓዛ ጥሩ ሽታ ሰዎችን ያስደስታል፣ መላእክቶችንም ያስደስታል። ጥሩ መልበስ አይደለም ኩራት። ኩራት ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም አልክብሩ በጠሩል ሐቂ ወገምጡ ናስ፣ ሰዎችን ዝቅ አድርጎ መመልከትና ሐቅን መገፍተር ነው አሉ። በጠሩል ሐቅ ከመጣ ከማንም ይምጣ አላህ እንዲህ አለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ከተባለ ለምን ነከለ እንዳትል ከቀልብ ይውጣ ነገር ኩራት ነው። እዚህ ነው ቀደምቶቹ ዓሊሞቹ ሐቅ ከመጣ ይሄ ከሱ ልቀበል አይሉ። ኢማሙ ሻፊ ኢማሙ ማሊክ ከአራቱ መዝሐብ ዋነኛዎቹ ናቸው። ኢማሙ ሻፊ የኢማሙ ማሊክ ተማሪ ናቸው። በአንድ ወቅት ኢማሙ ማሊክን አንድ ሰው መጥቶ ጥያቄ ጠየቃቸው። መስጂዱ ንቡዋ የነብዩ መስጂድ መዲና ላይ ኢማሙ ማሊክ ዕልም እየሰጡ እያስተማሩ አንድ አራቢይ ገባና ለኢማሙ ማሊክ ያ ኢማም አላቸው። አቤት። ቀድ ቁልቱ ሊዘውጀቲ ለባለቤቴ እኮ አልኳት አንቲ ጣሊቁን ኢን ለም ተኩኒ አሕላ ሚን ቀመር፣ ከጨረቃ ካልበለሽ አንቺ ፍቺ ነሽ አልኳት። ኢማሙ ማሊክ ትንሽ አሰቡና አስተንትነው አይ ለይሰ ሁናከ አሕላ ሚነል ቀመር፣ ከጨረቃማ የሚበልጥ ምንም ነገር የለም፣ በቃ ሚስት ፍቺ ናት፣ እሷ ጋር እንዳትሄድ አሉት። እሺ ብሎ ወጣ። ኢማሙ ሻፊ የኢማሙ ተማሪ ናቸው። የሆነች ጥግ ላይ ነበሩና ጥያቄው ምን እንደሆነ አልሰሙም። መልሱን ስላልሰሙ ሩጦ ወጡ። ከዕልሙ ደግሞ ከተጠየቁ ጥያቄ ዕልም ለመውሰድ ለዕልም ፍቅር በጣም ነበራቸው ኢማሙ ሻፊ ረሕመቱላሂ ዐለይሂ። መጡና መስኡአል ወመል ኢጃባ፣ ጥያቄው ምን ነበር? መልሱስ ምንድነው አሉ። ዩሪዱ አን የስተፊደ ፋኢዳ፣ ከሱ ሆነች ጥቅምን ለማግኘት ነው ከዕልሙ። ባለቤቴን ከጨረቃ ካልበለሽ ፍቺ ነሽ ብያት ነበር። ኢማሙ ማሊክም አው ፍቺ ናት፣ ከጨረቃ ባለቤትህ አትበልጥም አሉ። ፈቃለ ኢማሙ ሻፊ ላ በል ዘውጀቱከ አሕላ ሚን ቀመር፣ ኧረ ይልቁንም ሚስትህ ከጨረቃ ትበልጣለች አሉ። ሰውየው በጣም ቅናታም ነበር ይባላል አረብዩ። ቃለ አወ ቀድ ረአይተሃ፣ አይተሃታል እንዴ ያለ በጣም ይቀና ነበር አሉ። አይ አላልየውም። አለም ተስማ ቀውለላህ ዐዘ ወጀል፣ የአላህ ስብሓነሁ ወተዓላ ንግግርን አልሰማህም? አላህ የተናገረው ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። አላህ ምኑን የተናገረው? ለቀድ ኸለቅነል ኢንሳነ፣ የሰው ልጅን በእርግጥም ፈጥረነዋል አለ። ፊ አሕሰኒ ተቅዊም፣ እጅግ ባማረ የሆነ ቁመና ፈጥረነዋል። ከሰው ልጅ የበለጠ ያማረ የለም። ና ኢማሙ ማሊክ ጋር እንሂድና እንነጋገራ በዚህ ጉዳይ አላቸው አራቢ። እሺ አሉ። ኢማሙ ማሊክ ይሄ ሰው እንደዚህ እያለ ነው። ምን አላህ እንዲህ ብሏል፣ ሚስት ከጨረቃ ትበልጣለች እያለ ነው፣ ቁርአንም ይህንን ማስረጃ መጣ ብሎ ኢማሙ ማሊክ ጋር መጣላቸው። ይህንን ሲሰሙ ኢማሙ ማሊክ አልሐቁ አሐቁ አን ዩተበዕ፣ ሐቅ ሊከተሉት የሚገባ ትክክለኛ ነገር ነው። አኽጣ ማሊክ ተሳስተዋል። ወአሳበ ሻፊዕ ግን ትክክል ነው አሉ። የኔ ተማሪ እያሉ ዝከር ሐቅ መጣ። ዑለማዎች ጋር ነበር። ዑለማ ጋር ሐቅ ከመጣ ሐቅ ነው። እኛ እኮ ዛሬ ችግር የተፈጠረው ምንድን ነው? የሆነ ነገሮችን ትላልቅ አጀንዳ ለዑለማዎች አንተኝ የኔ ቢጤው ይነሳል። እዛ መሆን የለበትም። ዑለማዎች ማንሳት ያለባቸው ነጥብ ማንሳት ባለባቸው ሰዓት ያነሱታል። ለማህበረሰቡ ምን ይጠቅማል በደንብ ያውቃሉ። ለማህበረሰቡ ማይጠቅመውን ይቆያል። ለምን? ዒልም እኮ አንዳንዴ ሐቅ ሆኖ የሚዘገይበት ጊዜ አለ። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አተድሪ ማ ሐቁላህ ዐለል ዒባድ ወማ ሐቁል ዒባድ ዐለላህ፣ አላህ በባሪያዎቹ ላይ ያለው መብት ባሪያዎች ደግሞ በአላህ ላይ ያለው መብት ታውቃለህ አሉት። አላህና መልእክተኛው እኮ አላውቅም። አላህ በባሪያው ላይ ያለው መብት እሱን በብቸኝነት ሊገዛ በሱ ላይ ያጋራ ነው። ባሪያዎች ደግሞ በአላህ ላይ ያላቸው ሐቅ አለ አላህ ያደረገው ማለት ነው። አላህ ላይ ቀጣ ነው ማንን በሱ ላይ ያላጋራ ነው። አፈላ ኡበሽሩ ናስ፣ ሰዎችን ላበስራቸው አለ። ያ ፈተኪ ሊዘናጋሉ አይ አሉት። ምን ይላሉ ዑለማዎች? አንዳንዴ ማይነገርበት ጊዜ አለ። እንደ ሰውየው ዒልም መጠን ሰውን ዒልም ስትሰጠው በአቅሉ ልክ ሊሆን ይገባል። ያለ አቅሉ የምትሰጠው ከሆነ ያለ አቅሙ ከሆነ አላህና መልእክተኛው ሊያስተባብል ይችላል አሉ አሊ። አላህና መልእክተኛው እንዲያስተባብሉ ትፈልጋላችሁ? ሰዎችን በአቅል ነው
የአንደኛ ክፍል ተማሪ የ12ኛ ክፍል ትምህርት አሰጠው አይደለም። ሁሉም በአቅሙ ልክ ነው ዒልም የሚሰጠው። ሙዓዝን የተናገሩት መቼ ነው? ሊሞቱ ሲሉ ነብዩ አይ አሉት፣ ግን ሐቅን መደበቅ ሐዲስን መደበቅ ደግሞ ከባድ ወንጀል ነውና ብሎ ሁለቱን አመዛዘነና መስላህና መፍሰዳውን አይቶ ምን አደረገ? ያንን መጨረሻ አካባቢ ነው የተናገረው። ሐቅ ሊከተሉት የሚገባ ነው፣ ማንም ይናገር ማንም። ስለዚህ ኩራት የሚባለው ነገር ምን ያደጣል? እንደዚህ አይነት ከባድ በሽታዎችን ከባድ ነገሮችን ያመጣል። ኩራት ልጆቻችንን በኩራት አናስተምራቸው። አንዳንድ ወላጅ ገና ልጁን ኩራት እኔ ነኝ አባት ከፍዬ ማስተምረኔ ነው አንተ ነው እንዴ ወላጅ የምትባለው ይባላል። አጥፍቶ ትምህርት ቤት ወላጅ ሲባል ምን እያልከው እንደሆነ ታውቃለህ? ልጅ ነገ እኔ ላይ ተንቀባረርብኝ እያልከው ነው። ዛሬ የሰጠው ኩራት ነገ ካደገ በኋላ ናስ ይላክስበል አክዘርበል ባባ ይለም ሼባው መጣ ይላል። መች ተማረው? እኛ በልጅነት ሰጠነው፣ ኩራትን ሰጠነው። እኔ አንቀባረረኝ ያሳደጉ አትበለው፣ አላህ ሰጠው በለው። አላህ ነው እንዲሰጠ በለው። ከአላህ በኩል እንደሚመጣ ንገረው። እኔ አትበለው። አና የሚለው ሸይጣን ነው። አና ኸይሩን ያለው ሸይጣን ነው። እንዲንቀባረር አታድርገው። አኽላቅ ስነ ምግባር ያለህን ለጓደኞች አካፍል። ትምህርት ቤት ምሳ ይዞ ያልመጣ ካለ አካፍል። በዚህ መልኩ እንዲህ ስነ ምግባር እንዲሆን እንጂ እኔ አባትህ አትበለው። እንደዚህ አይነት ተርቢያ የለም። ነብዩ ይህንን አላስተማሩ። አንድ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰለማ ኢብኑ አልአክዋ ረዲየላሁ ዐንሁ ሲናገሩ አነ ረጁለን አከለ እንደ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሽማሊ ነብዩ ዘንድ በግራ እጁ በላ። አደብ ነው ስትበሉ በቀኝ ብሉ። አንዳንዱ አይ እዚህ የበላው ነው ወጥ ነክቶታል ይልና የሚጠጣው ብርጭቆ በግራ ይጠጣል። በግራ ጠጣ ምን አልክ? ብርጭቆ መታጠቡ ይቀራል አይቀርም። ስትጠጣ በምን ጠጣ? በቀኝ። ሸይጣን ነው በግራ የሚበላው የሚለው የሚቀበለው የሚሰጠው የሸይጣን። አንድ ሙስሊም የተከበረ ነገርን ሲጠቀም በቀኝ ነው። በግራ ምንድን ነው? እስትንጃ የምታደርግበት ቆሻሻ የምታስወግድ። ቁርአንም ስትይዝ በቀኝ ነው። ሰው ሰላስት በቀኝ ነው።